ሰላም ወገኖች፣ ሰላም እላችኋለሁኝ። እንግዲህ ጽኑ መሰረት የቤተሰብ አገልግሎት ወደ እናንተ ስለ ቤተሰብ፣ ስለ ወጣቶች፣ ስለ ታዳጊዎች፣ ስለ ልጆች እድገት አገልግሎትን ወደ እናንተ ተደራሽ እያደረገ ነው ያለው። ዛሬ በዚህ አገልግሎታችን ደግሞ ወደ እናንተ ስለ ግጭት አፈታት፣ ባለትዳሮች እንደዚሁ በአብሮነት ጉዞ ላይ ያሉ ወደፊት የሚያገቡ ግጭትን እንዴት አድርገው መፍታት እንዳለባቸው የሚያሳይ ሐሳቦችን ደግሞ እንድናይ ዛሬ ይህንን ጊዜ እናሳልፋለን። ግጭት ሲፈጠር ምንድነው ማድረግ ያለብን? ባለትዳሮች በአንድ ላይ ሲጓዙ አብረው ሲኖሩ ግጭት ኤክስፔክት ይደረጋል እና ግጭት እንዴት አድርገን እንፈታዋለን? እና በግጭት ውስጥ ያሉ እነዚህ መርዛማ የሆኑ ባህሪዎች እና መለኮታዊ ፈውሳቸውስ ምን ይመስላል በሚል ሐሳብ ላይ እንነጋገራለን። 4 የሚሆኑ ዋና ዋና ነገሮችን እናያለን። እንደ መነሻ የሚሆነን ምሳሌ ምዕራፍ 15 ቁጥር 1 ላይ ለዘበ ምላስ ቁጣን ያበርዳል፣ ክፉ ቃል ግን ቁጣን ይጭራል ይላል እና በቃላችን ውስጥ ነው ይሄ ግጭት ወይንም ደግሞ ለመሄድ ለመቀጠል የሚያስችለን ጉልበት የምናጣበት ሁኔታ የሚፈጠረው በቃላችን ውስጥ ነው። ክፉ ቃል ይለዋል። ክፉ ቃል ቁጣን ይጭራል ይላል። ኤፌሶን ምዕራፍ 4 ቁጥር 29 ላይ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም መልካም ቃል እንጂ ክፉ ቃል ከአፋችሁ ከቶ ይላል፣ ከቶ አይውጣ ይላል። ይህ በጣም መሰረታዊ እኛ አብሮነታችንን ለማስቀጠል ረጅም ርቀት ለመሄድ የምንፈልግ ሁሉ እነዚህን መርሆች መያዝ መቻል አለብን። ያው ደግሞ ቆላስይስ ምዕራፍ 4 ቁጥር 6 ላይ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ በጨው እንደ ተቀመመ በጸጋ ይሁን ይላል እና ንግግራችን ላይ በጣም ፎከስ አድርጎ መጽሐፍ ቅዱስ ይናገራል። በንግግራችን ውስጥ ጸጋ ሊኖር ያስፈልጋል። ያዕቆብ ምዕራፍ 1 ቁጥር 19 ላይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን ይላል። የምንናገረው ኃይለ ቃል በጣም ፓወር እንዳለው፣ በጣም ኃይል እንዳለው እዚሁ ያዕቆብ ላይ ምን ይላል? አንደበት እሳት ነው፣ የፍጥረትን ሩጫ ያቃጥላል ይገታል ይላል እና እንግዲህ ከሚገታው ጉዟችን ባለፈ እንዴት አድርገን ነው ግጭትን ለመቆጣጠር ማድረግ ያለብን? ምንድነው እሱ መጠንቀቅ ያለብን? መርዛማ የሆኑ ባህሪያቶቹ ምንድን ናቸው የሚሉትን 4 ዋና ዋና ነገሮችን ዛሬ እናነሳለን። ራሳችንን ባለማየት ሁለተኛ ፐርሰን ግን የምንረጨው ወይንም ደግሞ የምናስተላልፈው መልእክት በጣም ጥንቃቄ ያስፈልገዋል። የእግዚአብሔር ቃል እንደሚናገር በማቴዎስ ምዕራፍ 7 ቁጥር 5 ላይ በመጀመሪያ በዓይንህ ያለውን ምሰሶ አውጣ ይላል። በመጀመሪያ ማለት ትልቅ ነገር በእኛ ውስጥ ኖሮ ሌላውን ለመናገር እንበረታለን። በጣም ለመናገር የቸኮልን ናቸው። ባል ለሚስት፣ ሚስት ለባል የሚናገሩትና በጣም ጉዟቸውን ለመቀጠል ሩጫቸውን ለመቀጠል የሚገታ ህይወት እንዲያስተናግዱ የሚያደርጋቸው በተሰመረላቸው መስመር ላይ እንዳይቀጥሉ የሚያደርጋቸው እነዚህ መርዛማ ባህሪያቶች ምንድን ናቸው? አንደኛው ትችት ነው። ትችት የትዳር አጋርን ስብዕና ይነካል። የጓደኛሞች እርስ በርሳቸው በሚነጋገሩበት ጊዜ ያንን መርዛማ የሆነ ነገር ለመርጨት እድል ይሰጣል እና በጣም መንገድን ያቆማል። ለምሳሌ አንተ ተንታቢስ፣ አንተ ደግሞ፣ አንቺ ደግሞ በሚል ንግግር ስብዕና የሚነካ ንግግር እንናገራለን እና ብዙ ጊዜ እንደዚህ አይነት ንግግሮች ክብረነክ የሆኑ ቃላቶች በትችት ውስጥ ሲተላለፉ መንገድን ላለመቀጠል አብሮ የሰነቁትን ረጅም ርቀት መሄድ የሚችሉበትን ጉዞ ለመግታት እድል የሚፈጥር ነገር ነው። ለምሳሌ መጽሐፍ ቅዱሳችን ላይ ብዙ ታሪኮችን ማየት እንችላለን። የሰው ህይወትም ደግሞ በሚተችበት ጊዜ በምን አይነት አግባብ እንዴት ነው መናገር ያለብን? እኔ ማንኝ በእኔ ውስጥ ያለውን ሐሳብ ደግሞ በአጋሬ ውስጥ ሳስተላልፍና ያንን ነገር ለማስተካከል የምጠቀምበት መንገድ ምን አይነት ፖላይት የሆነ አግባብነት ያለው ቃል መጠቀም መቻል አለብኝ። ዋናው ታርጌቱ እርሱን ማስተካከል፣ የእሱን ህይወት በእኔ ህይወት ውስጥ ሮሉን እየተጫወተ እንዲቀጥል ማድረግ እንጂ መንገዱን መግታት አይደለም። በበለጠ ሁኔታ ይህን ነገር ነው ክሊር ለማድረግ ለምሳሌ ከመጽሐፍ ቅዱሳችን ኢዮብ እና ቤተሰቡን ብናነሳ ምንድን ነበር ያለችው? በጣም ይገርማል። እስከ መቼ በቅንነት ጸንተህ ትኖራለህ? እግዚአብሔርን ስደበውና ሙት አለችው እና ይሄ ሊኖርለት የተገባውን ነገር በፖዚቲቭ በሆነ መንገድ እየኖረ ያለ ሰው እንደገና ህይወቱ ሲተች
ማለት ትክክለኛ ባልሆነ መንገድ ሲነገረው ጸጋ ያልሞላበት በስንፍና የተሞላ ሰነፍ በልቡ አምላክ የለም ይላል ቃሉና ሰድበህ ነው ከሞትክ መሞት ያለብህ የሚል ሐሳብ ነውና ይህንን ክሪቲሲዝም ይህንን ትችት በትዳር ውስጥ በአጋር ውስጥ በጣም ሁነኛ የሆነ መርዛማ የሆነ ነገር እንደሆነ እናያለን። ለመተቸት እንኳን ስንፈልግ እውነት ላይ ተመርኩዘን ጸጋ የሞላበትን እውነት ያለበትን የሚያንጽ ጸጋ የሞላበትን ንግግር ከተናገርን ትዳራችን እንዳይነቃነቅና ግጭት እንዳይገጥመው ያደርጋል። ግጭት ይገጥማል። በእንደዚህ አይነት መንገድ ግን በምንጓዝበት ጊዜ የሚተቹንም ሆነ እኛም ደግሞ ስንተች እንዴት ማየት መቻል እንዳለብን ማሰብ ደግሞም በጥልቀት ይህንን ነገር መረዳት በጣም አስፈላጊ ነው። ሚስት ባሏን፣ ባልም ሚስቱን ይህን ነገር እንዳይጠቀም አላርምድ ሆነው ቤታቸውን መጠበቅ መቻል አለባቸው። ቤታቸው የሚሰራው እውነትን በመነጋገር በማነጽ በፍቅር ለእውነት በመቆም የሚያንጽ ቃሎችን አንዱ በአንዱ ውስጥ ፎርዋርድ ሲያደርግ ነው እና ኔቸር ብቻ ሳይሆን ከሚበክል ነገር እነዚህ ቶክሲክ ከሆኑ ነገሮች መጠበቅ ያለበት ትዳር መጠበቅ መቻል አለበት። አንዱ እንግዲህ በጣም መርዛማ የሆነ ባህሪ ክሪቲሲዝም ነው። ሁለተኛው ደግሞ በጣም ግጭትን የሚፈጥር በጣም መርዛማ ከሆነ ባህሪዎችና ደግሞ ፈውስ የሚያስፈልገው ነገር ንቀት ነው። ንቀት ኮንቴምፕሌት የሚባል በጣም ብዙ ሰዎች የሚያነሱት ንቀት እንዳለ ከተሰማ ከአንደኛው ወገን በቃ ለመቀጠል ወደፊት ለመሄድ በጣም ሃፒታይት ያጣል። ያ ትዳርም ሆነ ሁለት አካላት አብሮ ለመጓዝ ይቸገራሉ እና ይሄ ንቀት ምን አይነት እንድምታ አለው? ለምሳሌ አንድ አጋሩን ሲያንቋሽሽ፣ ሲያንኳስስ፣ ዝቅ አድርጎ ማየት፣ በምትኩ አድናቆትን መለገስ ሲገባው ከአድናቆት ይልቅ ዝቅ አድርጎ እንዳየ እንደናቅ አይነት ስሜት የሚሰማ በሚሆንበት ጊዜ ግጭት ይባባሳል። ይሄ ደግሞ አንዱ መርዛማ የሆነ ባህሪ ነው ማለት ነው። በጣም መታረም አለበት። መከባበር አስፈላጊ እንደሆነ መጽሐፍ ቅዱሳችን ሲናገር በሮሜ ምዕራፍ 12 ቁጥር 10 ላይ እርስ በርሳችሁ በወንድማማች መዋደድ አጥብቃችሁ ተዋደዱ፣ አንዱ ሌላውን ከራሱ በማስበለጥ እርስ በርሳችሁ ምን በሉ ይላል? ተከባበሩ። በዚህ ውስጥ የሚያስፈልገን እሴት መከባበር ነው። አንዱ አንዱን ከናቀ ግን ለማቆም ላለመቀጠል ምክንያት የሆነ የመናናቅ ነገር እንዲቀጥል ያደርጋል። ምሳሌ መጽሐፍ ቅዱሳችን ላይ ባለትዳር የሆኑ የዳዊትንና የሚልኮንን ታሪክ ማየት እንችላለን። ሰው እውነትን ሲኖር፣ የገባውን ሲኖር፣ ለራሱ ያለውን እሴት ሲኖር ደግሞ አብሮት ያለው አጋሩ እንዴት ይመለከቷል? በንቀት የሚያደርገውን ነገር ለራሱ ትልቅ ነገር ነው ብሎ የሚለውን ነገር መናቅ በጀመረበት ጊዜ መውደቅ ይጀመራል እና በሁለተኛ ሳሙኤል ምዕራፍ 6 ቁጥር 20 ላይ ስንመለከት ይህ በባልና በሚስት ውስጥ እንዴት ነው መታየት ያለበት? ደግሞ ባልም ሆነ ሚስት እውነትን ሲኖሩ አንዱ ባንዱ ውስጥ ያለው ህይወት በጣም ጠቃሚና አስፈላጊ እንደሆነ ባለመናቅ መያዝ እንዳለበት የምናየው ነገር ነውና ይሄ ስላቅ ይሄ ማለት በጣም በማሾፍ የሚገለጥ ነገር እንደሆነ እናያለን። በእውነት እግዚአብሔር በዚህ የእስራኤል ንጉሥ ዛሬ እንዴት ተከበረ የሚል ስላቃዊ ንግግር ስትናገር በጣም እርሱ ያይ ነበርና ይሄ በጣም ትዳር እንዳይቀጥል ደግሞ እግዚአብሔርም እንደተቆጣና እስከ መጨረሻው ደግሞ መካን እንደሆነች መጽሐፍ ይናገራልና ይሄ ንቀት ትዳር እንዳይቀጥል ያደርጋል፣ አብሮነት እንዳይቀጥል ያደርጋል፣ መርገምን ያመጣል። ወደ ሶስተኛው ነጥባችን ስናልፍ ይሄ ሶስተኛው ሐሳብ ምንድነው? መከላከያ ማቅረብ። ዲፌንሲቭነስ በጣም ወሳኝ የሆነ በሁለት አጋሮች ወይም ደግሞ አብሮነትን ይዘው ሊቀጥሉ ለሚፈልጉ መካከል የሚፈጠር ነገር ነው። መርዛማ የሆነ ባህሪ ነው። መለኮታዊ ፈውስ ደግሞ ያስፈልገዋል። ይህ አባዜ ታውቃላችሁ ከአዳምና ከሔዋን ጉዞም የጀመረ መከላከያ ማቅረብ፣ ጥፋትን አለማመን በጣም ግጭት እንዲቀጥልና በግጭት ውስጥ መፍትሄ እንዳይገኝ የሚያደርግ በጣም መርዛማ የሆነ ባህሪ ነው። ሁለት ሰዎች እንዲጓዙ ተሰምሮ በተሰጣቸው መም ላይ ሲሄዱ ግጭት መፈጠሩ የማይቀር ነገር ነው። ይብዛም ይነስም አንደኛው ፐርሰንቴጁን በጣም ሊወስደው ይችላል። በጥፋተኝነት ውስጥ ግን ሁለቱም ጥፋተኞች ናቸው። ምንም ቢያንስ ግን ለጥፋተኝነቱ ራሱን ኤክስፖዝድ አድርጎ
መከላከያ ሐሳብ ከማቅረብ ይልቅ ከመከላከያ ሐሳብ መውጣትና ያንን ነገር መተው፣ መከላከያ አለማቅረብ በጣም አስፈላጊና ወሳኝ የሆነ ነገር ነው። ሁለት ሰዎች ሲጓዙ አብሮነታቸው ላይ በጣም ትልቁ መርዛማ የሆነ ባህሪ ሳይንሱም የሚናገረው መጽሐፉም ደግሞ የሚናገረው ይሄ ዲፌንሲቪዝም በጣም ወሳኝ የሆነ የሰውን ሕይወት የሚመርዝ ነገር ነው። በተለይ ያዕቆብ ምዕራፍ 5 ቁጥር 16 ላይ ስለዚህ ይላል። ስለዚህ ኃጢአት ነው ኦልሬዲ መንገድን መሳት ነው ማለት ኦልሬዲ ችግሩ ተፈጥሯል። ግጭት የሚፈጠርበት ሁኔታ ይኖራል። ግን ምንድነው እሱ? ንስሐ መግባት። እርስ በርሳችሁ ተናዘዙ፣ ኃጢአታችሁን እርስ በርሳችሁ ተናዘዙ፣ ትፈወሱም ዘንድ ደግሞ አንዱ ለሌላው ይጸልይ ይላል። ይሄ በጣም ወሳኝ የሆነ ነገር ነው ማለት እርስ በርሳችሁ የሚለው በቃ ኦልሬዲ ሚስቴክ ሰርቻለሁ፣ ስህተት ሰርቻለሁ፣ ይቅርታ ማለት መቻል በጣም ያስፈልጋል። አራተኛውና የመጨረሻው በጣም አንዱ መርዛማ የሆነ ከህይወታችን ሊወገድ የሚገባ ባህሪ መሸሽ ነው። መሸሽን እንዴት እንደምታዩት አላውቅም። ብዙ ሰዎች ይህን ነገር ያደርጋሉና በጣም ለተፈጠረው ነገር ምንድን ነው መሆን ያለበት? ኦፌንድ የሚያደርግ የሚያናድድ ነገር ሲገጥመን መሸሽን እንደ መፍትሄ ማድረግ መፍትሄ ሊሆን አይችልም። ብዙ ጊዜ ግን ይህንን ነገር እናደርጋለን እና ዝም ማለት፣ ዝም ብሎ ነገሩን ለማሳለፍ መሞከር፣ የሆነች ደቂቃ መውሰድ በጣም አስፈላጊ ነው። በጣም በምንናደድበት ጊዜ ግን ዝም ብለን ስናሳልፍ ሌላው አጋራችን ደግሞ ይበሳጫል። ትክክለኛ የሆነ የመፍትሄ ሐሳብ እንዳላገኘ ያስባል። ጭራሹኑ ኢግኖር አደረገችኝ፣ ጭራሹኑ ኢግኖር አደረገኝ፣ ዘጋኝ የሚል እሳቤን ያመጣል። ችት አንዱ በጣም መርዛማ የሆነ ባህሪ በዝምታ ማሳለፍ፣ ዝምታ፣ ፊት መንሳት፣ መራቅ በጣም አስቸጋሪ የሆነ አንዱ ባህሪያችን የመጨረሻው ባህሪያችን ነው። ኤፌሶን ላይ ምዕራፍ 4 ቁጥር 15 ላይ ምን ይላል? እውነትን በፍቅር መግለጽ፣ ንግግርን ከማቆም ይልቅ ለጥቂት ደቂቃ ልጸልይ ብለን ዞር ማለት እንችላለን። ግን አስፈቅደን ትንሽ ጥሩ አይደለሁኝም እንደገና እንነጋገራለን ብሎ ነገሩን መቀጠልና ያንን የተፈጠረውን ግጭት መፍታት በጣም አስፈላጊ ነው። በምንም አይነት መንገድ ቢሆን ዝምታን መምረጥ የለብንም። ህይወታችን በተለያየ መንገድ በሚያልፍበት ጊዜ ግን እንድናኮርፍ፣ ዝም እንድንል የሚያደርገን ነገር ሊገጥመን ይችላል። ዝምታ ወይንም ደግሞ ኩርፊያ ግን መፍትሄ ሊሆን አይችልም። ምክንያቱም በሌላ አቅጣጫ ሰዎች እንዲረዱን እንዲገነዘቡን የሚያደርግ ነገር ነው ይሄ ዝምታ ማለት ነው። ኩርፊያ ይልቁኑ አውጥቶ መነጋገር፣ እውነትን በመነጋገር ወደ መፍትሄ ማምጣት በጣም አስፈላጊ ነው። ለምሳሌ ሕልቃናና ሐና ቤት ውስጥ በምንመለከትበት ጊዜ ያው የተፈጠረው ኬዝ ሕልቃና በቤት ውስጥ የቤቱ ራስ ነው፣ መሪ ነው እና በዓል ያደርጋል፣ መስዋዕት ያደርጋል፣ ደስ የሚሰኝበትን ኢንቨንት ያዘጋጃል። ሐና ግን ደግሞ ያዘነችበትና በጣም ውስጧ የተጎዳበት ነገር አለ እና ለሱ ከመንገር ባለፈ ማለት በጣም በብዙ ታኮርፍና ዝም ትል ነበር። እኔ ከ10 ልጆች አልበልጥብሽም ምን የሚል የመፍትሄ ሐሳብ ሁሉ ፕሮፖዝ ያደርጋል። በእርግጥ ሐና መጨረሻ ላይ ወደ እግዚአብሔር ቤት ሄዳ ነገሯን ፈታለች፣ ጸልያለች። ከዛም በኋላ ላይመለስ ያ ችግሯ ተወግዶላታል። ግን ደግሞ በእርስ በርሳቸው ባላቸው ግንኙነት ላይ ዝም ማለት በጣም ትዳርን የሚያውክ የሚያደናቅፍ አብሮነት እንዳይቀጥል የሚያደርግ ነገር እንደሆነ እናያለን። ስለዚህ ሁል ጊዜ እነዚህን 4 ዋና ዋና ነገሮች ትዳራችንን፣ አብሮነታችንን እየፈተሽን የምናይባቸው ነገሮች ናቸው። የመጀመሪያው ነገር ሁል ጊዜ ክሪቲሲዝም፣ ትችት ማድረግ የለብንም። ሁለተኛው ደግሞ ንቀትን ማድረግ፣ የንቀት ህይወት እንዳይኖር ራሳችን ማየት መቻል አለብን። መከላከያ እያቀረብን ህይወታችን እንዳንመራ እና በመከላከያ ትዳራችንን አፌክት እንዳናደርገው መጠንቀቃለን። በመጨረሻም ደግሞ በኩርፊያ በዝምታ ነገር ወደ መፍትሄ አይመጣም። አንዳንዶቻችን ያው ታውቃላችሁ መደበቂያ አሁን በተለይ አለ። ሞባይላችን ላይ ፎከስ እናደርጋለን፣ ዝም እንላለን፣ አናወራም እና መደበቂያ የምናደርግበት መንገድ ኩርፊያችንን የምናሳይበት መንገድ ብዙ አቅጣጫዎች አሉና እነዛን ነገሮች አቮይድ ብናደርግ ትዳራችን እንዲቀጥልና መለኮታዊ ፈውስን ለማግኘት እግዚአብሔር እድል ይሰጠናል።
እግዚአብሔር የተባረከ ይሁን።